ነው ይብጋይ ሳያችሁ ይሄኛ ባህላችን ነው። አዎ የኛ ባህል ነው። ሁላችሁ ታፕ ሼር ኮፒ ሁላችሁ ቤተሰብ የነሱ ባህል ይሄን ይመስላል። ቤተሰብሽን ደግሞ አበረታቱት። ሁላችሁም ፎሎ አድርጉት። እሺ አይከፈልበትም። ሁላችሁም ፎሎ አድርጉት። አበረታቱት። አስገቡ ነው እስቲ ጥሩ አድርጉት። አሁን ሀቢባን ሼር አድርጉልኝ እስቲ አንዴ አታረጉልን ነው። ሀቢባ የለችም አሁን እሷ ትኖራለች ገና አትገባም እንቅልፍ ላይ ነው። አሁን ቅድም መጣችሁ የለችም። አዎ አይሸራ ጉላቢ እንድትገባ ፈልጌ ነው። ታስፈልጋለች። ጥያቄ ምን ትቀጣለህ? ወፍጮ ዛሬ ነው ስር ማለት ነው። የሆነ ፕሮግራም ትዝና ማታ ሰዓት ላይ የለም ጌም ምናምን ነገር በጌም ምክንያት አድርጋችሁ ተጫወቱ ምናምን። በቃ ሁሉም ሰው በዛኛው ቤትም ያለው ስለሚመጣ በእሷ ቤትም ያሉት በአንተ ቤት እየመጡ ፎሎ አድርጓል። በአብዛኛው ጊዜ ግን ጌም ተጫወትሽ። ጌም ስትጫወት ምን መሰለህ ሰው በሰው ነው የሚተዋወቀው። ገብቶሃል? ከእሷ ቤት ስገባውን የእሷ የሆኑ ፋሚሊዎች ብዙ ተከትለው ይመጣሉ። ሀቢባ ማታ ነው የምትገባ እያሉ ነው። ማታ ላይ ትገባለች ገብታ በጣም ይሻላል። የምር እነሱ ባህላቸው ይህን ይመስላል። ይህን በሚመስል መልኩ እያስተዋወቃችሁ ነው። ደግሞ ከዚህም የበለጠ እያስተዋወቃችኋል። እናንተ ብቻ አበረታቱት፣ ፎሎ እያደረጋችሁ። ይህ አይከፈልበትም። እርስ በርሳችን በቃ መልካም ማሰብ ነው ያለብን። ሰውን ያስተዋውቀን ንገሩት ያለ 11 ሰዓት 5 ሰዓት ማለት 11 ሰዓት ላይ ማለት ነው። ሁላችሁም ፎሎ አድርጉት ማለት ነው። እሱ ያኔ በቃ አበረታታችሁት ከሀገሩ ላይ ያለን ባህሉን ለማስተዋወቅ። ከዛ በተረፈ ቤተሰብ ገጠር ቦታ ላይ የሆነ ወፍጮ በእጃቸው ስለሚታጩ እሱ ነገርም መኪና ወፍጮ ዋናው እሱ ነው። ምን ፈልገው የመኪና ወፍጮ ሊተከላቸው ምናምን ነገር ፈልጋለሁ ስላለ መኪና ወፍጮ ቢኖርን በጣም ደስ ይልን ነበር። ባላገሩ እና ስለዚህ ሁላችሁም ፎሎ አድርጓቸው። እንደዚህ አይነት ሰው ከምንም ማየት ነገር ነጻ ጨዋ የሆኑ ሰዎችን ፎሎ አድርጉ። ሙኒ ይሄ እኮ የራሳችሁ ምሳሌ የራሳችን ባህል እንዳለ እነሱም የራሳቸው ባህል ስለሆነ በቃ አያስጨንቅሽ። ይሄ እነሱ ያውራ ማይፈልግ ሰው ያውራ። ኮሜንት አታንብብ። ሲጀመር ኮሜንት አናይም፣ ግን ማንኛውም የራሱ ባህል አለው። ደስ ይላል። በቃ አበረታቱት። ፎሎ አድርጉ ጋይስ። ታፕ ሼር ኮፒሊንግ አድርጉ። ሁላችሁ ቤተሰብ ታፕ ሼር ኮፒሊንግ አድርጉ። ሁሉም ይገባሉ። እናሳያቸዋለን። ሼር አድርጉ፣ ኮፒሊንግ አድርጉልን። ሁላችሁ ታፕ ሼር ኮፒሊንግ አድርጉ። አሪፍ ነው ይሆናል። ችግር የለውም ማለት ይሄ በዚህ ነው። ኤርሚያስ ሰርቶ ነበር። አቸሊን በብዙ አይነት ትርጉም ሲሰራው ነበር። ጨርሽ ነው ጨርስ ሀሳቧል። እዛ ቢሆነ አሁን ወፍጮ መጀመሪያ ቃል ተገብቶላቸው ነበረ። ወፍጮ ቃል አላዛር ጋር ገብተው ቃል ተገብቶላቸው ነበረ። የታለ ወፍጮ እያለች ገብቶታል። የታለ ወፍጮ? ወፍጮ የለም እኛ ጋር በእጅ ነው የሚፈጨው። አሁን ኤርሚያስ ያደረገው ምን መሰለሽ? አንዳንድ ሰዎች ፎሎ ለማግኘት የሚያደርጉት ነገር፣ ምክንያቱም ኤርሚያስ ፎሎ ላይ ነው። ትላንት ልኬለታል ገስት ይህን አይቼ ልኬለታል ገስት ሲጀመር የሁሉ ቤተሰብ እዚያ ቁጭ ብሎ ማንም አያስገባኝም። እንደዚያ አትገቢም፣ ኖርማል አትሽም። ሲጀመር ሰላም በል አቻሌ ዜና ነሽ? ጎበዝ ነሽ። እኔ አማርኛ ትንሽ ሞክራለሁ።
በቃ ለማመደኛ አማርኛ ገና ነሽ አይደል? እኛ ሰዎቹ በእጅ ነው የሚፈጩትን። ስለዚህ አላዘር ቃል ገብቶልን ነበረ። ከዛ የጠበቀነው ነበረ። ስለዚህ እኛ በእጅ ነው የምንፈጨው። ያው ወፍጮ ይዛም አለ የምንፈጨው። ያ ሳይ ቆይ ሲፈጭ ያው የፈጨ ነው ዱቄቱ። አየሽ እንደዚህ ነው የምንፈጨው። ይሄን ፈጭቶ እንደዚህ ያላቸው ቤተሰብ አንድ ነገር ልንገራቸው፣ አጭር ነገር ልንገራቸው። አነ ቸሊ ማለት ጥሩ ነው፣ ደህና ናችሁ፣ አሪፍ ነው፣ ተመችቶሻል እንደማለት ነው። ቢያንስ ከ10 ከ7 በላይ ሁሉም ቃል ላይ አነ ቸሊ ይገባል። ቸሊ ይገባል። አነ ቸሊ ሁሉም ቃል ላይ ይገባል። ለምን የሚቀል ነገር ነው። ይኸውና የሚቀል ነገር ነው የምታወራሽ። አነ ቸሊ ማቲ ከሆነ ነገሮችን ጥሩ ነገር ነው ወይ ደግሞ አሪፍ ነገር ነው ለማለት ነው አነ ቸሊ የምንለው የምንጠቀመው እንጂ ያለመሻ። አሁን ለምሳሌ እኔ ጥርሴ እንደዛ ታየዋት አይደል? ቸሊሃ ማለት ቀላል ቸሊሃ አነ ቸሊሃ ገብቶሻል ለማለት አነ ቸሊሃ ብዬ ማለት እችላለሁ። ይሄ ጥርስ እንደዚህ በባቁን ማለት ነው። ገብቶሻል? አቸሊ ብዬ ዝም አልኳ አሳየዋል። እናንተ አይገባችሁም። እኔ ቋንቋ ይገባሻል። እኔ ባወራው ይገባችኋል። እኔ አማርኛ ስለምችል በአማርኛ ባወራ የሚቀል ነው። ያጋሽ ጠይቂ። እኔ አማርኛ ስለምችል በአማርኛ እነሱ ማወሩት እኔ ካላወራላችሁ አችሉማ። እኔም በሙርሲኛ እነሱ በሙርሲኛ ማወሩ ከሆነ ምን ትርጉም አለው? እሺ ሙርሲ አሁን ማዘር ጠይቂያት ኖ እስኪ ምግብ ጠይቃቸው። ምንድን ነው ማለት ነው? ያው ቸሊ ነው እነሱ ቸሊ ነው የሚሉት። አይሻ እነሱ ቸሊ ነው የሚሉት። ቸሊ ማለት ደህና ነሽም ነው። እሺ ደህና ነሽም፣ እንዴት ነው? አሪፍ ነው እንዴ? ውሎ ምናምን እንዴት ነው? ዋቱ ምቸር ማለት እንዴት ዋልሽ ማለት ነው። ሙርሲ እኮ ኮመንሴሽን ላይ ትሰማለህ። ለምን ቻሌንጅ አይጀመርም እያሉ ነው። ላይክ ለወፍጮ ምናምን ላልከው ነገር ታያቸው። ወሬ አልፈለስ ሰለቸኝ። ወሬ አንዱ 3 ወር ሞላኝ ሰለችቶኝ ነው። እዛ ነው ይሰማል። ጋይስ እስኪ አበባ ያለው ስጡን እስኪ። ምን ቀይራ ነው? ሜቢ ይመጣ ይሆናል እዚህ ጋር ምን ቀይራ ነው? እኔ ኦኬ ሳሊያ ትመጫለሽ? ሳሊያ ትመጣለች። አመቶ አምሪ ምናምን ትመጣለች። ሪች ትመጣለች። ባለፈው አረ አይደለም አላቀጣጣሉን እኮ ላስት ጌም ቀጥለን እንውጣ። ሳናችሁ እናንተ ምትወት ችስታ እስቲ ቅጡን። እኔ ሳናቸው ነው እኮ ግልጽ እኮ ነው። ችስታ ነኝ ራሱ ወይ ሊና ዲስተኒ ራስሽን ቻይ። እሺ ሳሊያ ዶር ስሚ፣ እኔ አሁን ሼር አድርጌ እኮ እጠራለሁ ተፈለኩ። ያ የሚፎካከር የለ ነው እንጂ። አዎ ጀኒ እሺ ላይ ብደብዛ እንደዚህ አይነት ቡከር ይምጣልን። አዳም አኑ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
ለምሳሌ አዲስ መጣም ነው ማያ እኮ አሁን አዲስ አበባ ስመጣ ትመጣለች ተከትላይ። ቀድማኝ ትሄዳለች። እኔ ቀርቼ ፕራንክ አረጋታለሁ። እዛ ውይ ነገርኳት። ስለዚህ እሷ ትቀራለች። ትሄዳለች። ደህና ደሩ። ለማንኛውም ባይ